ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን የዛሬ ዕለት ማክሰኞ ግንቦት 18 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ክቡራትና ክቡራን ተመልካቾቻችን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። የ2018 ዓ.ም የውድድር ዘመን የኢትዮጵያ ዋንጫ ወሳኝ ምዕራፍ ላይ ደርሷል። ትላንት በአዲስ አበባ ስቴዲየም አንደኛው የግማሽ ፍጻሜ ጨዋታ በሰሜን ኢትዮጵያ ተወካዮቹ ክለቦች የትግራይ ሁለቱ ክለቦች ጨዋታቸውን አድርገዋል። መቀሌ ሰባ እንደርታ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ በወልዋሎ ዓዲግራት ዩኒቨርሲቲ 7-6 በሆነ ውጤት በመለያ ምት መጠናቀቁን ተከትሎ ወልዋሎ ዓዲግራት ዩኒቨርሲቲ የ2018 ዓ.ም የኢትዮጵያ ዋንጫ ፍጻሜ ተፋላሚ መሆኑን አረጋግጧል። መቀሌ ሰባ እንደርታ ደግሞ ከውድድር መድረኩ ከግማሽ ፍጻሜ መቅረቱን አረጋግጧል ማለት ነው። በተመሳሳይ ዛሬ የሚደረግ ጨዋታ ይኖራል። ትላንት ግን በነበረው ጨዋታ ላይ በተለይ የጨዋታው ኮከብ ሆኖ የጨዋታው ልዩነት ፈጣሪ ማለት ይቻላል፣ ያው ግብ አይቆጠርበትም ማለት ነው። ጨዋታው ሙሉዓለም መስፍን ሆኖ ተመርጧል። ከኢትዮጵያ እግር ኳስ ፌዴሬሽን ደግሞ የተዘጋጀለትን ሽልማት እንደዚሁ ማን ኦፍ ዘ ማች ሆኖ በማጠናቀቁ ይህንን የዋንጫ ክብር እንደዚሁ መጎናጸፍ ችሏል ማለት ነው። እንግዲህ ወልዋሎ ዓዲግራት ዩኒቨርሲቲ በኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ ላይ 15ኛ ደረጃ ላይ ነው የሚገኘው። መቀሌ ሰባ እንደርታ ደግሞ በዚህ ዓመት በጣም ደካማ ጉዞ በማድረግ ላይ ነው የሚገኘው፣ 19ኛ ደረጃ ላይ ይገኛል። በዚሁ ከቀጠለ ጥቂት መርሃ ግብሮች ብቻ የቀሩት የኢትዮጵያ ፕሪሚየር ሊግ 4 ተሰናባች ክለቦችን እንደዚሁ እንደሚያሳውቅ ይገመታል በዚህኛው ዓመት ማለት ነውና ምናልባት አንደኛው ክለብ የሚሆንበት እድሉ እየሰፋ ስለመምጣቱ እየተመለከትን እንገኛለን። በቀሪ ጨዋታዎች ላይ ራሱን ማሻሻል ከቻለ የራሱን ውጤት ብቻ ሳይሆን ሌሎችም እዚህ ቀጠና ላይ እዚህ ክልል ላይ የሚገኙ ክለቦች ደግሞ ምናልባት ነጥብ የሚጥሉለት ከሆነ በሊጉ መትረፉን ሊያረጋግጥ ይችላል። ነገር ግን በጣም ጠባብ የሆነበትን ሁኔታ ነው እየተመለከትን የምንገኘው። ከኢትዮጵያ ዋንጫ ግን ተሰናብቷል ማለት ነው። መቀሌ ሰባ እንደርታ በአንጻሩ በመለያ ምት ማሸነፍ የቻለው ወልዋሎ ዓዲግራት ዩኒቨርሲቲ ግን ወደ ኢትዮጵያ ዋንጫ ፍጻሜ ማለፉን አረጋግጧል። ሌላኛው ዛሬ የግማሽ ፍጻሜ ጨዋታ ይከናወናል። የኢትዮጵያ ፕሪሚየር ሊግን በቀዳሚነት እየመራ የሚገኘው ሲዳማ ቡና ከኢትዮጵያ መድን ጋር የሚያደርጉት ጨዋታ ይጠበቃል። ኢትዮጵያ መድን የወቅቱ የ2017 የኢትዮጵያ ፕሪሚየር ሊግ ሻምፒዮና ክለብ መሆኑ ይታወቃል። በዚህ ዓመት በጣም ደካማ ጊዜን በማሳለፍ ላይ ይገኛል። 42 ነጥቦችን ሰብስቦ 11ኛ ደረጃ ላይ ነው የሚገኘው ማለት ነው። የኢትዮጵያ ዋንጫንስ ያነሳሉ የሚለው ነገር ይጠበቃል። እንግዲህ ወደ ፍጻሜው ለማለፍና ወልዋሎ ዓዲግራት ዩኒቨርሲቲን ለመግጠም ዛሬ በግማሽ ፍጻሜው ጨዋታ ያደርጋል የአሰልጣኝ ገብረመድህን አይሌው ቡድን። ሌላኛው ሲዳማ ቡና ነው ተጋጣሚው ማለት ነው። ሲዳማ ቡና ጥሩ የውድድር ዓመት በማሳለፍ ላይ ይገኛል። በተከታታይ ዓመት የመድረኩ የፍጻሜ ተፋላሚ ለመሆን እንደዚሁ ጨዋታውን የሚያከናውን ነው የሚሆነው በኢትዮጵያ ዋንጫ። ዘንድሮ በጣም ጥሩ ጊዜን እያሳለፉ የሚገኙት አሰልጣኝ ያሬድ ገመቹ በሲዳማ ቡና እንደዚሁ ቀዳሚ ስፍራ ላይ ተቀምጠዋል። 58 ነጥቦችን ሰብስበው ማለት ነው። ምናልባት የጣምራ ድል ለማስመዝገብ በዚህ ዓመት እድሉ አላቸው። አምና የፍጻሜ ተፋላሚ ነበሩ። ዋንጫውንም አንስተውት ነበረ። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ የዲሲፕሊን ኮሚቴ ደግሞ በወሰደው ምርመራ ተገቢ ያልሆነ ተጫዋች አሰልፈዋል በማለት ነበረ የዋንጫ ክብሩን ለወላይታ ዲቻ አሳልፎ የሰጡባቸው ማለት ነውና ዘንድሮ ይህንን ነገር ለመካስ ወይም ደግሞ ትክክለኛውን የዋንጫ ክብር ወደ ሲዳማ ቡና እግር ኳስ ክለብ ደጋፊዎች ለማምጣት እንግዲህ የቡድኑ አሰልጣኝና የቡድኑ አባላቶች ከፍተኛ ዝግጅት እያደረጉ እንዳሉ የፕሪሚየር ሊጉን የዋንጫ ክብር በጣምራ ለማንሳት ከፍተኛ እንቅስቃሴ እያደረጉና ጥሩ ጉዞውን በማድረግ ላይ እንደሚገኙ እየተመለከትን እንገኛለንና እንግዲህ በተከታታይ ዓመት ቀደም ሲል እንደገለጽኩላችሁ የፍጻሜ የዋንጫ ተፋላሚ ለመሆን ጨዋታቸውን የሚያከናውኑ ነው የሚሆነው። ይህ ጨዋታ በኢትዮጵያ ሰዓት አቆጣጠር ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም ይከናወናል። ኢትዮጵያ መድን ከሲዳማ ቡና። ጊዜ ያላችሁ ይህንን አዝናኝና ጥሩ ፍክክር ይታይበታል ተብሎ ግምት እየተሰጠ የሚገኘውን ጨዋታ መከታተል ትችላላችሁ ማለት ነው። ወደ ሌላኛውና ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የአቤል ያለውን ጉዳይ እናገኛለን። ሶከር ኢትዮጵያ ይዞት በወጣው መረጃ መሰረት አቤል ያለው ከተባበሩት አረብ ኤሚሬትስ አንደኛው ክለብ የዝውውር ጥያቄ እንዳቀረበለት እየተገለጸ ነው የሚገኘው። አሊታድ ይሰኛል። በሳውዲ አረቢያ በተባበሩት አረብ ኤሚሬትስ ሁለተኛ ዲቪዚዮን ላይ የሚጫወት ክለብ ነው ተብሏልና ይህንን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ይህ ተጫዋች እንግዲህ በኢትዮጵያ ፕሪሚየር ሊግ በዘንድሮ ዓመት ግማሽ ላይ
ክለቡን መቀላቀሉ ይታወሳል። ከዚህ ቀደም በቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ ነበር ሲጫወት የነበረውና ሲዳማ ቡናን ከተቀላቀለ በኋላም ይህንኑ የጎል አግቢነቱን ሚና አጠናክሮ እየቀጠለ ነው የሚገኘው። ዘንድሮ እስካሁን ድረስ በተከናወነ 33 መርሃ ግብሮች 14 ግቦችን ከመረብ በማሳረፍ እንግዲህ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመራ የሚገኝ ተጫዋች ነው ማለት ነውና ቀጣይ ወደ ተባበሩት አረብ ኤሚሬትስ ክለብ ያቀናል አያቀናም የሚለው ነገር የሚጠበቅ ነው የሚሆነው። ይፋዊ ጥያቄ እንዳደረገ ግን ሶከር ኢትዮጵያ ያስነብቧል ማለት ነው። ከዚህ ቀደም ለግብፁ ክለብ እንደዚሁ ሲጫወት እንደነበር ይታወሳል። የባህር ማዶ ታሪክ ካላቸው ኢትዮጵያን ተጫዋቾች መካከል አንደኛው አቤል ያለው ነው። አሁን ደግሞ በሌላ ክለብ እና በሌላ ሊግ እየተፈለገ እንደሚገኝ እየተገለጸ ነው የሚገኘው። ሲዳማ ቡና እግር ኳስ ክለብ እንግዲህ ለዚህ ተጫዋች ዝውውር ጥያቄ ምላሹ ምን ሊሆን ይችላል? በቀጣይ የተያያዥ መረጃዎች ካሉ ወደ እናንተ የምናደርስ ነው የሚሆነው ማለት ነው። ሌላኛው አንድ የመጨረሻ የሀገር ቤት መረጃ እናክልላችሁ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የማበረታቻ ሽልማት መድረክ እንደተከናወነለት ተገልጿል። ትላንት በስካይላይት ሆቴል በነበረው የሽልማትና የማበረታቻ መድረክ ላይ እንግዲህ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ተገኝተው ነበረ። የኢትዮጵያ ኦሎምፒክ ኮሚቴን ወክለው ማለት ነውና ከዛ ባለፈ የኢትዮጵያ እግር ኳስ ፌዴሬሽን ይህንን መድረክ እንዳሰናዳው ተገልጿል። በቅርቡ እንግዲህ በተጠናቀቀው ወይም ደግሞ በዚህ ከ17 ዓመት በታች የአፍሪካ ዋንጫ የውድድር መድረክ እንደዚሁም የዓለም ዋንጫ ማጣሪያ የውድድር መድረክ ላይ ቀይ ቀበሮቹ በጣም ጥሩ እንቅስቃሴ ማድረጋቸው የሚታወስ ነው። በአሰልጣኝ ቤንጃሚን ዛሚሪ እየተመሩ ማለት ነውና በተለይ የቱኒዚያውን ጨዋታ የሚያሸንፉ ከሆነ ቃል የተገባላቸው የገንዘብ መጠን ነበር። በኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ክቡር አቶ ኢሳያስ ጂራ ማለት ነው 2 ሚሊዮን ብር እንደሚሰጣቸው ቃል ተገብቶ ነበርና የኢትዮጵያ እግር ኳስ ፌዴሬሽንም ይህንን ቃል በመጠበቅ ይህንን 2 ሚሊዮን ብር ለመስጠት እንደዚሁ አበርክቷል ማለት ነው። ይህንን ቃል የገባውን 2 ሚሊዮን ብር በተጨማሪ ደግሞ የኢትዮጵያ ኦሎምፒክ ኮሚቴ ታዳጊዎቹ በጣም ጥሩ ተስፋ ስላላቸው እንዲበረታቱ ተጨማሪ 1 ሚሊዮን ብር ማበርከቱን እንደዚሁ ይፋ አድርጓል። በክለቡ ወይም ደግሞ ይቅርታ በኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ አማካኝነት ማለት ነውና በጥቅሉ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አባላቶች የ3 ሚሊዮን ብር የማበረታቻና የእውቅና ሽልማት እንደተበረከተላቸው ተገልጿል። በቀጣይ እንግዲህ ከዚህ ብሔራዊ ቡድን ብዙ የእግር ኳሱ ቤተሰብ ብዙ ነገር እንደሚጠብቅ እንደዚሁ እየገለጹ ነው የሚገኙት። እስካሁን ድረስ የሄዱበትን መንገድ ምንም እንኳን ለዓለም እግር ኳስ ዋንጫ የውድድር መድረክ የተሳትፎ ስፍራን ይዘው ባያጠናቅቁም ነገር ግን በመጨረሻው ጨዋታ እንደምናስታውሰው ከሞዛምቢክ ብሔራዊ ቡድን ጋር መደበኛውን ደቂቃ አንዳቻ በሆነ ውጤት አጠናቀው በመለያ ምት 5-4 በሆነ ውጤት ተሸንፈው ነው እንግዲህ ወደ ካታሩ የዓለም እግር ኳስ ዋንጫ የውድድር መድረክ ሳያቀኑ የቀሩት ማለት ነው። በአጠቃላይ ግን በዚሁ በሞሮኮ አዘጋጅነት በተከናወነው የዓለም ዋንጫ ማጣሪያ የውድድር መድረክ ላይ ግን የነበራቸው ተጋድሎ እጅግ በጣም የሚገርም ነው። ከግብጽ ጋር አቻ ነው የወጡት። በሞሮኮ 2-1 በሆነ ውጤት ተሸንፏል። እንደዚሁ ቱኒዚያን ደግሞ እንደዚሁ 1-0 በሆነ ውጤት ማሸነፍ ችሏል ማለት ነውና በፕሌይኦፍ ነው ይህ የውድድር መድረክ የተሳትፎ ስፍራን ሳይዙ ማጠናቀቅ የቻሉት ማለት ነው። ነገር ግን ቡድኑ ደግሞ ከዚህ በላይም አብሮ መቆየት ከቻለ በቀጣዩም ጊዜያቶች የተሻለ ነገር ሊያስመዘግብ እንደሚችል እንደዚሁ እየተገለጸ ይገኛል። የቡድኑ አሰልጣኝ ቤንጃሚን ዛሚር ወቅቱን የዋጁ ሳይንሳዊ ስልጠናዎችን በመስጠት ታዳጊዎችን እያበቁ ነው የሚገኙትና በአጠቃላይ ኮቺንግ ስታፍ አባላቱ ምክትል አሰልጣኙን አምሳሉ ፋንታውንን ጨምሮ ሌሎችም የኒውትሪሽን ባለሙያዎች እንደዚሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽንም የጽህፈት ቤት ኃላፊ አቶ ባህሩ ጥላሁን እግር በእግር የብሔራዊ ቡድኑን እንቅስቃሴ በመከታተል እንደዚሁ ብሔራዊ ቡድኑን ለማበረታታት ፌዴሬሽኑ አጠቃላይ ሁኔታዎችን ፋሲሊቴት በማድረግ እንዲህ አይነት ቁመና እንዲኖረው ስላደረጉ ብዙዎች እንግዲህ ምስጋናና እውቅና እየሰጧቸው ነው የሚገኙት። ቀጣይ ግን የእግር ኳሱ ቤተሰብ ደግሞ ስጋት ምንድነው? እንደዚህ አይነት ቡድን ይሰራና ከዛ በኋላ ብዙ ተለፍቶበት ብዙ ነገር ኢንቨስት ከተደረገበት በኋላ ወጣቶቹን አይከታተሏቸውም፣ ሲበተኑ እንመለከታለንና ይህ ብሔራዊ ቡድን ለረጅም ጊዜያት እንዲቆይ የዋናው ብሔራዊ ቡድን መጋቢ እንዲሆን እንግዲህ አስፈላጊውን ድጋፍ ከዚህ በኋላም በደንብ ፕሮጀክት ተቀርጾ መቀጠል ያለበት ይመስለኛል። እስካሁን የመጡበትም ስቴፕ ያልተለመደ ነው። በኢትዮጵያ ብሔራዊ ቡድን የእድሜ እርከን ለዋናውን ብሔራዊ ቡድን የማይደረግ ነገር ነው ለነዚህ ታዳጊዎችና ተስፈኞች እየተደረገ ያለውና የኢትዮጵያ እግር ኳስ ታዳጊዎች ላይ ነው መሰረት ማድረግ ያለበት በቀጣይ ረዘም ያሉ ዓመታቶችን መጫወት የሚችሉ ማለት ነውና
ከእድሜ ጋር በተያያዘ አንዳንድ ማስተካከያዎች ተደርገው ይሄ ብሔራዊ ቡድን በቀጣይም መሻሻል ካለበት ድጋፍ የሚደረግለት ከሆነ ጥሩ ደረጃ ሊደርስ እንደሚችል እንደዚሁ ሀሳቦች እየሰጡ ይገኛሉ። እናንተ እንግዲህ እዚህ ላይ ሀሳብ ካላችሁ ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ ቡድን በቀጣይ በትልልቅ የውድድር መድረክ እንዲሳተፍ የምንፈልግ ከሆነ እነዚህን ታዳጊዎችና ተስፈኞች ደግሞ ማበረታታት ያስፈልጋል። የሚስተካከሉ ነገሮችን ግን ሀሳብ ብሰጡበትና የበለጠ እኛም ለኢትዮጵያ እግር ኳስ ፌዴሬሽን ሀሳቦችን ጨምረን ወደፊት ብናደርስ የተሻለ ብሔራዊ ቡድን ለመፍጠር ይቻላል ብለን እንገምታለን። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ማክሰኞ አጫጭር ስፖርታዊ መረጃዎች ወደ እናንተ እየደረሱ ይገኛሉ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። መነሻችን የቼልሲ መረጃ ነው። ቼልሲ ቤልጂየማዊውን የፊት መስመር አጥቂ ሚካ ጉድስን ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ይህ ተጫዋች ለአያክስ አምስተርዳም ነው በመጫወት ላይ የሚገኘው። የተለያዩ ሌሎች ተጨማሪ የፕሪሚየር ሊጉ ክለቦችም የተጫዋቹን ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ ነው የሚገኙት። 20 ዓመቱ ላይ ነው የሚገኘው ይሄ ተጫዋች። በዚህ ዓመት ለአያክስ አምስተርዳም ወደ 41 የሚደርሱ ጨዋታዎችን አከናውኗል። 17 ግቦችን ከመረብ ማሳረፍ ችሏል። 13 ደግሞ ለጎል የሆኑ ኳሶችን እንደዚሁ ለቡድን አጋሮቹ አመቻችቶ ማቀበል ችሏልና በጣም ክህሎት እንዳለው ብዙዎች እያመኑበት ይገኛሉና የኛ ቢሆን እያሉ ከሚመኟቸው ተስፈኛ ወጣት ተጫዋቾች መካከል አንደኛው ሚካ ጉድስ መሆኑን እየተመለከትን ነው የምንገኘውና የምዕራብ ለንደኑ ክለብ ቼልሲ የዚህን ተጫዋች ፊርማ ለማግኘት ፍላጎት አለው ተብሏል። ከዚህ ቀደም አርሰናልም ከዚህ ተጫዋች ጋር ስሙ በስፋት ሲያያዝ እንደነበረ የሚታወስ ነውና የትኛው የለንደኑ ክለብ የዚህን ተጫዋች ፊርማ ያገኛል? በቅርቡ እንግዲህ በሚከፈተው የክረምቱ የተጫዋቾች የዝውውር መስኮት ላይ ይህንን ተጫዋች መዳረሻውን የምንለይ ነው የሚሆነው ማለት ነው። በተለይ ዣቢ አሎንሶ እንግዲህ ቼልሲን ከተረከበ በኋላ ዋናው ቡድኑን ማጠናከር ነው። ወጣት ተጫዋቾች ላይ ወደፊት ቼልሲን አስፈሪ ለማድረግ በእንግሊዝ ፕሪሚየር ሊግ እንደዚሁ ፍላጎት እንዳለው እየገለጸ ነው የሚገኘው። በቀጣይ እንግዲህ የተሻለ ውጤት ያስመዘግባሉ ተብለው ቼልሲዎች ግምት እየተሰጣቸው ነው የሚገኘው ከወዲሁ ማለት ነው። ምክንያቱም ቀጣይ ዓመት የአውሮፓ ተሳትፎ የላቸውም። አንድና አንድ ለእንግሊዝ ፕሪሚየር ሊግ ነው እና በየሳምንቱ አንድ ጨዋታ ነው የሚያከናውኑት። በቂ የረፍት ጊዜ ያላቸው ብዙ ታለንት ያላቸው የቼልሲ ተጫዋቾች እንዳሉ በቡድን ውስጥ ይታወቃል። እነዚህን ተጫዋቾች አቀናጅቶ ደግሞ ወደ ተሻለ ውጤት ለማምጣትና በፕሪሚየር ሊጉ የዋንጫ ክብር ላይ ተፎካካሪ ለማድረግ እንግዲህ ጃቪ አሎንሶ የተጫዋቾችን አቅም በመረዳቱ ረገድ የላቀ እውቀት እንዳለው ይታወቃልና እንግዲህ በቀጣይ ደግሞ እነዚህንም አዳዲስ ገቢ ወጣት ተጫዋቾችን እንደነ ሚካ ጉድሰን የመሳሰሉ ተጫዋቾችን የማምጣት ፍላጎት እንዳለው የተጫዋቹ አድናቂም እንደሆነ እየተገለጸ ነው የሚገኘው ማለት ነው። ቀጣይ እንግዲህ ወደ የትኛው የለንደኑ ክለብ ያመራል የሚለውን ነገር የምንመለከት ይሆናል። በዚህ ወደ ማንቸስተር ሲቲ መረጃ ስናልፍ ደግሞ ማንቸስተር ሲቲ ኤንዞ ፈርናንዴዝን የማስፈረም ፍላጎቱ ከወዲሁ እየጨመረ እንዳለ ነው እየተገለጸ የሚገኘው። በተለይ እንግዲህ
በውድድር ዓመቱ መጨረሻ ላይ የተመለከትነው በሲቲ ቤት አሰልጣኝ ፔፕ ጋርዲዮላ ከሲቲ ጋር መለያየታቸው ይታወሳል። የአሰልጣኝ ፔፕ ጋርዲዮላ ተተኪ ደግሞ ኤንዞ ማሬስካ ናቸው። ኤንዞ ማሬስካ ከዚህ ቀደም ለሲቲዎች አዲስ አይደሉም። በአሰልጣኝ ፔፕ ጋርዲዮላ ስር በምክትልነት አሰልጣኝነት ከሰሩ አሰልጣኞች መካከል እኚህ ጣሊያናዊ አሰልጣኝ ይታወቃሉ ማለት ነውና አሁን ደግሞ የበለጠ ዝውውሩን ጥሩ ሊያደርግላቸው የሚችለው ነገር ኤንዞ ማሬስካ ቼልሲ ቤት እያሉ እንግዲህ የዚሁ የኤንዞ ፈርናንዴዝ አሰልጣኝ መሆናቸው የሚታወስ ነውና ይህንን ተጫዋች ለማግባባትና የሲቲዝኖቹ ዋነኛ ተጫዋች ለማድረግ በጣም ቀላል መንገድ እንደሚሆንላቸው እየተገለጸ ነው የሚገኘውና ስልክ እየደወሉለት እያወሩት እንዳለም እየተነገረ ነው የሚገኘው። ተጫዋቹም እንግዲህ በቼልሲ ቤት የመቆየት ፍላጎት የለውም ተብሏል። ምክንያቱም ደግሞ ቼልሲ በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚሆን በሌሎቹ የኮንፈረንስ ሊግ እና የአውሮፓ ሊግ የውድድር መድረክ ላይ ተሳትፎ ስለማይኖረው ይህ የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊው ኤንዞ ፈርናንዴዝ በአውሮፓ መድረክ ወደሚሳተፉ ክለቦች የማምራት ፍላጎት እንዳለው እየተነገረ ነው የሚገኘው። ከዚህ ቀደም ከሪያል ማድሪድ ጋር ተጫዋቹ ስም በስፋት ሲያያዝ እንደነበረ የሚታወስ ነው። አሁን ደግሞ እንግዲህ ዜጎቹ በተለይ በአሰልጣኝ ኤንዞ ማሬስካ እንደዚሁ አማካኝነት ተጫዋቹን ለማምጣት ፍላጎት እንዳላቸው እየገለጹ ነው የሚገኙት ማለት ነው። ከ100 ሚሊዮን ፓውንድ በላይ ኢንቨስት ተደርጎባቸው ስታንፎርድ ብሪጅ ከደረሱ ተጫዋቾች መካከል አንደኛው ነውና ቀጣይ እንግዲህ መዳረሻው ሪያል ማድሪድ አሊያም ደግሞ የበለጠ ግን የመገናኛ ብዙሃን እያደሉለት የሚገኘው ወደ ሲቲ ሊያመራ ይችላል የሚሉ መረጃዎች ናቸው እየወጡ የሚገኙት ማለት ነው። ሪያል ማድሪድን እዚሁ ጋር አንድ መረጃ እናንሳ። ሪያል ማድሪድ ቀጣይ ባስቶኒ ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ሪያል ማድሪድም እንግዲህ በአዲስ አሰልጣኝ በአዲሱ የውድድር ዘመን እንመለከተዋለን። የቀድሞ የሎስ ብላንኮቹ አለቃ ጆዜ ሞሪኒዮ ወደ ሪያል ማድሪድ የማምራታቸው ነገር እንግዲህ ተረጋግጧል። ክለቡ ብቻ ኦፊሻል ማድረግ ነው የሚጠበቅበት ማለት ነውና ቤኔፊካ ወደ 7 ሚሊዮን ዩሮ ለአሰልጣኙ የውል ኮንትራት ማፍረሻ ይፈልጋል ተብሏል። ይህንን ለማድረግ ደግሞ ሪያል ማድሪድ ትክክለኛው ክለብ ነው ማለት ይቻላል። ከዚህም ከፍ ያሉ ገንዘቦችን የማውጣት ካመነበት ችግር እንዳሌለበት ይታወቃልና ዛሬ ወይም በዚህ በቅርብ ቀናቶች ብቻ አሰልጣኝ ጆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ መሆናቸውን ክለቡ በይፋ ያውጃል ተብሎ ነው እየተገለጸ የሚገኘው ማለት ነው። ወደ ማንቸስተር ዩናይትድ መረጃ ስናልፍ ኤንደርሰን የማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ለሴሪያው ክለብ አታላንታ በመጫወት ላይ የሚገኘው ይህ ብራዚላዊ ኢንተርናሽናል የ26 ዓመት ምርጥ እየተባለ እየተገለጸ የሚገኘውን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። እስከ 46 ሚሊዮን ፓውንድ ለተጫዋቹ ዝውውር የቤርጋሞ ክለብ አታላንታ ፍላጎት እንዳለው እንደዚሁ ተነግሯል። ወይም ደግሞ በዚህ ዋጋ እንደሚሸጠው ለፈላጊ ክለቦቹ እያስታወቀ ነው የሚገኘው። ዩናይትዶች ይህንን ተጫዋች የማስፈረም የበለጠ እድል እንዳላቸው ተነግሯል ማለት ነው። ከዛ በተጨማሪ ዩናይትዶች እንደነ ማቲያስ ፈርናንዴዝን ይህን ፖርቹጋላዊ ኢንተርናሽናል ሳንድሮ ቶላኒን እንደዚሁ ከአርሰናል ጋር በመጫረት ይህን ተጫዋችም የማምጣት ፍላጎት አላቸው። ከኒውካስል ዩናይትድ እንግዲህ ከየትኛውን ተጫዋች ያስቀድማሉ? አንድ ግን ለክለቡ ቅርበት ያለው የመረጃ ምንጭ እንደዘገበው ከሆነ በቅርቡ ከዚሁ የዓለም ዋንጫ ሳይጀመር ተጫዋቹን በግል ጥቅማጥቅም ጉዳይ ላይ እንደዚሁ ከጫፍ ስለመድረሳቸው ለስምምነት እየተገለጸ ነው የሚገኘው ማለት ነውና ወደፊት እንግዲህ ይፋ ሲደረግ ደግሞ ወደ እናንተ መረጃውን እናደርሳለን። ሌሎች መረጃዎችን እንመልከት። የአርሰናልን መረጃ ስንመለከት እንደዚሁ አርሰናል በስፋት ከተለያዩ ተጫዋቾች ጋር ስሙ እየተያያዘ ይገኛል። ብዙ ክለቦች አይን ማረፊያ የሆነ ራዳር ውስጥ እንደሚገኝ እየተገለጸለት የሚገኘው ኤል ጁኒየር ክሩፒ ነው። ይህ የበርንማውዝ የፊት መስመር አጥቂ ገና ወጣት ተጫዋች ነው፣ 20 ዓመቱ ላይ ይገኛልና ይህንን ተጫዋች ለማስፈረም ብዙ ክለቦች አሁን ላይ እያማተሩ ነው የሚገኙት። በበርንማውዝ በነበረው ዓመት እንግዲህ ወደ 13 የሚደርሱ ግቦችን ከመረብ በማሳረፍ ትልልቅ ክለቦች እንዲመኙት እያደረገ ነው የሚገኘው ማለት ነውና የቀጣይ የጁኒየር ክሩፒ መዳረሻ የለንደኖቹ ሁለቱ ክለቦች ሊሆኑ የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው። አንደኛው አርሰናል ነው። ከዛ ባለፈ ደግሞ እንደዚሁ ቼልሲ ነው። እንግዲህ ይህ ተጫዋች ጎል አስቆጥሮ ነው አርሰናል የሊጉን የዋንጫ ክብር አስቀድሞ አንድ ጨዋታ እየቀረው ማረጋገጥ የቻለው። ከሲቲ ጋር በነበረው ጨዋታ አንዳቻ በሆነ ውጤት ሲጠናቀቅ የበርንማውዝ እና የሲቲ ጨዋታ ይህ ተጫዋች ነበር እንግዲህ ቀዳሚውን የበርንማውዝ ጎል ማስቆጠር የቻለው ወይም ያቻነቱን ጎል ማስቆጠር የቻለው ማለት ነውና በዛው ጨዋታ መጠናቀቅ ምሽት ላይ አርሰናል የሊጉን የዋንጫ ክብር ማሳካት እንደቻለ የሚታወስ ነውና ተጫዋቹ ምናልባት የመድፈኞቹን ማሊያ ለመልበስ ከፍተኛ ፍላጎትም እንዳለው ተያይዞ መረጃው እየወጣ ነው የሚገኘው። ኤል ጁኒየር
ክሩፒ ቀጣይ መዳረሻው ኤምሬትስ አሊያስ ስታንፎርድ ብሪጅ ሊሆን ይችላል። ቀጣዮቹ ጊዜያቶች እንግዲህ ይህንን ነገር ሊያመላክቱን ይችላሉ ማለት ነው። አርሰናል ከዚህ ተጫዋች በተጨማሪ የሳንድሮ ቶላኒም እንደዚሁ ተፎካካሪ ሆኖ በጨዋታው በዚህ የተጫዋች ዝውውር ላይ እጁ እንዳለበት እየተገለጸ ነው የሚገኘው። 2023 ላይ ነበር እንግዲህ ከኤስ ሚላን በ55 ሚሊዮን ፓውንድ ማክፓይሶቹን የኒውካስል ዩናይትድ እግር ኳስ ክለብን የተቀላቀለው ተጫዋቹ ማለት ነው። በዚህ ዓመት በጥቅሉ ወደ 53 ጨዋታዎችን አድርጓል። በሁሉም የውድድር አይነቶች 3 ግብ ከመረብ አሳርፏል። 7 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል እና ይህ ጣሊያናዊ ተጫዋች እንግዲህ ያለው ብቃት የሚታወቅ ነው። ኒውካስል ዩናይትድ ግን በዘንድሮ ዓመት እንደሚታወቀው 12ኛ ደረጃን ይዞ ነው ያጠናቀቀው የአሰልጣኝ ኤዲያው ቡድን ማለት ነውና ቀጣይ በአውሮፓ ተሳትፎ ሊያደርግ የሚችል ክለብ ውስጥ የመጫወት ህልም እንዳለው እየተገለጸ ይገኛል። ከዓለም እግር ኳስ ዋንጫ የውድድር መድረክ ውጪ ሆኗል የጣሊያን ብሔራዊ ቡድን። ይህንንም ተከትሎ እንግዲህ በቀጣይ ደግሞ በአውሮፓ መድረክ ራሱን ለመሸጥ ራሱን እንደዚሁ ከፍ ወደሚያደርግ ውድድር ለመግባት ትልልቅ ክለቦችን መቀላቀል ይኖርበታልና ዩናይትድ የተጫዋቹ አይነተኛ ወይም ደግሞ በከፍተኛ ሁኔታ እየፈለጉት ካሉ ክለቦች መካከል አንደኛው ነው። አርሰናልም ግን ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው በተደጋጋሚ እየተገለጸ ነው የሚገኘውና እስከ 2028 ድረስ ወርሃ ሰኔ ድረስ እንግዲህ በኒውካስል ዩናይትድ ቤት የሚያቆይ የውል ኮንትራት አለው። በቀጣይ ግን ተጫዋቹን የማስፈረም ፍላጎት ያላቸው ዩናይትድ እና አርሰናል ናቸው ተብሎ እየተገለጸ ይገኛል። የእንግሊዝ ፕሪሚየር ሊግ ተጠናቀቀ። ተሰናባች ተጫዋቾችንም ተመለከትን። አንድም በፐርፎርማንስ አሊያም ደግሞ የውል ኮንትራታቸውም ተጠናቆ ወደ ሌላ ክለብ ለማምራትም እንደዚሁ የተለያዩ ተጫዋቾች ሽኝት እንደተደረገላቸው ተመልክተናል። ከአሰልጣኝ እስከ ተጫዋች ድረስ በዚህ በ38ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች ላይ ማለት ነው። አንደኛው ተጫዋች እንግዲህ የአፍሪካ ኩራት የወቅቱ እየተባለ እየተገለጸለት የሚገኘው ግብፃዊ ኢንተርናሽናል ሞሐመድ ሳላ ነውና ሞሐመድ ሳላ በእንግሊዝ ፕሪሚየር ሊግ ደምቀው መውጣት ከቻሉ አፍሪካውያን ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ትልልቅ የዋንጫ ክብሮችን ከመርሲሳይዱ ክለብ ሊቨርፑል ጋር ማሳካት ችሏልና አሁንም በአውሮፓ የማጫወት አቅም እንዳለው ብዙዎች እየመሰከሩለት ይገኛሉ። አሁን ላይ እንግዲህ የሳውዲ ፕሮ ሊግ ትልልቅ ክለቦች ይፈልጉታል። ከዛም ባለፈ ደግሞ እንደዚሁ ኤምኤልኤስ ወይም ደግሞ የአሜሪካው ሜጀር ሊግ ሶከርም ቡድን እንደዚሁ ተጫዋቹን እንደሚፈልገው እየተገለጸ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን ማለት ነውና በቀጣይ መዳረሻው የት ሊሆን ይችላል የሚለውን ነገር እንመለከታለን። በእንግሊዝ ፕሪሚየር ሊግ እንግዲህ ከፍተኛው ጎል አስቆጣሪ አራተኛው ተጫዋች ሆኗል ማለት ነው። ከዚህ ቀደም እነ አሌን ሽረር እናስታውሳለን። ወደ 260 ግቦችን ከመረብ አሳርፈዋል። አሁንም ድረስ በእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ናቸው። ሃሪ ኬን አሁን በቡንደስሊጋው ክለብ ባየር ሙኒክ እየተጫወተ ይገኛል። 213 ጎል አስቆጥሮ ሁለተኛ ደረጃ ላይ ተቀምጧል። ዋይኒ ሮኒ ከማንቸስተር ዩናይትድ 208 ግቦችን ከመረብ በማሳረፍ የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነው። ሞሐመድ ሳላ እንግዲህ ዋይኒ ሮኒን ተከትሎ ነው በ193 ግቦች እንደዚሁ አራተኛ ደረጃ ላይ የተቀመጠው። በአፍሪካ ደረጃ ከተመለከትነው ቀዳሚው የፊት መስመር አጥቂ ነው በእንግሊዝ ፕሪሚየር ሊግ። ከዛ በኋላ እንደነ አንዲ ኮል፣ እነ ሰርጂዮ አጉዌሮ፣ ፍራንክ ላምፓርድ እና የአርሰናል የፊት መስመር አጥቂ ቴሪ ዳንኤል ሆነሪ በ175 ግቦች የሚመጡት ማለት ነውና በእንግሊዝ ፕሪሚየር ሊግ እጅግ በጣም ስኬታማ ጊዜን ማሳለፍ ችሏል። የአውሮፓ ቻምፒየንስ ሊግ የውድድር መድረክን ማሳካት ችሏል። ከዛ ባለፈ 2 የፕሪሚየር ሊጉን የዋንጫ ክብር ማሳካት ችሏል። በተከታታይ ዓመታቶች ተመልክተናል። የከፍተኛ ጎል አስቆጣሪነትን ትራክ ያለፉትን ጊዜያቶች እጅግ በጣም አስደናቂ ብቃቱን በማሳየት እንደዚሁ እነዚህን ክብሮች መጎናጸፍ የቻለ አፍሪካዊው የፊት መስመር ተጫዋች ሞሐመድ ሳላ ቀጣይ መዳረሻው የት ሊሆን ይችላል የሚለው ነገር ሳውዲ ፕሮ ሊግ ወይም ደግሞ ኤምኤልኤስ ወይም የአሜሪካው ሜጀር ሊግ ሶከር፣ ከዛ ባለፈ ደግሞ በአውሮፓ የጣሊያን ሴሪያም ክለቦች እንደዚሁ ይፈልጉታል። ለምሳሌ ኤስ ሚላን የተጫዋቹ ፈላጊ እንደሆነ እየተገለጸ ነው የሚገኙት። በእንግሊዝ ፕሪሚየር ሊግም መጫወት ከፈለገ እሱን ለማጫወት ፍላጎት ያላቸው ክለቦችም እንደዚሁ ጥረት በማድረግ ላይ ነው የሚገኙት። ነገር ግን እሱ ከዚህ በኋላ የእንግሊዝ ፕሪሚየር ሊግ ሌላ ማሊያ የመልበስ ፍላጎት እንደሌለው እየተናገረ ነው የሚገኘው ማለት ነውና በመጨረሻ በትልቅ መድረክ የምናየው በዚሁ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ነው በዚሁ በ26ቱ ማለት ነው ከሀገሩ ግብጽ ጋር ማለት ነውና የሞሐመድ ሳላን የተመለከተው መረጃ ይሄ ነው። ወደ ሌላው መረጃችን ስናልፍ እንግዲህ የአርሰናልን መረጃ ነው የምናገኘው። በድጋሚ አርሰናል እግር ኳስ ክለብ
የተለያዩ ተጫዋቾችን ሊያስፈርም እንደሚችል በርከት ካሉ ተጫዋቾች ጋር ስሙ እየተያያዘ ይገኛል። አሁን እንግዲህ የበጀት ችግር የለበትም። እንኳን የበጀት ችግር ባለፈውም ዓመት ተመልክተናል። ዘንድሮ ሻምፒዮና ሆኖ ደግሞ ተጨማሪ ገንዘቦችን እንደዚሁ ካዝናውን የበለጠ ከፍ እያደረገ እንደሚገኝ ነው እየተነገረለት የሚገኘው። በእንግሊዝ ፕሪሚየር ሊግ ሻምፒዮና ነው። ሻምፒዮናነቱን ተከትሎ ደግሞ የሚገኙ ጥቅማ ጥቅሞችን እንደዚሁም ደግሞ ከአጋር ተቋማት ጋር ሻምፒዮና ከሆነ ተብሎ የሚያዙ እንደ አማራጭ የውል የስምምነቶች አሉና እነዚህን ሁላ ተጠቃሚ ነው። ከዛ ባለፈ ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ምንም ጨዋታ ሳይሸነፍ እስከ ፍጻሜ ድረስ መድረስ ችሏልና በቀጣይ ደግሞ የመድረኩን የዋንጫ ክብር ማሳካት ከቻለ ደግሞ እንደዚሁ የአርሰናል የ2025-26 የውድድር ዘመን የገቢ ሁኔታ በገንዘብ ሲተመን እጅግ በጣም ከፍ ያለ እንደሚሆን እንደዚሁ ይገመታል። እስካሁንም ድረስ እየወጡ ያሉ መረጃዎች ይህንን ነው የሚያሳዩትና አምና እንኳን እንደምናስታውሰው 8 የሚደርሱ ተጫዋቾችን ማስፈረም ችሏል ማለት ነውና በዚህ ዓመት ደግሞ በክረምቱ የተጫዋቾች የዝውውር መስኮት ላይም የነቃ ተሳትፎን ሊያደርግ እንደሚችል ይገለጻል ማለት ነውና በእነዚህ በሚያስፈርማቸው ተጫዋቾች ደግሞ የሂሳብ መዝገቡን ለማስተካከል ደግሞ የተለያዩ ተጫዋቾች ክለቡን እንደሚለቁ ይፋ እየተደረገ ይገኛል። በዋናነት የተጫዋቾቹን ሊስት ስንመለከት ይወጣሉ ተብለው እየተጠበቁ የሚገኙ የአርሰናል ተጫዋቾች አንደኛው ግብ ጠባቂው ኬፓ አሪዛባላጋ ነው። በመጨረሻው የ38ኛ ሳምንት መርሃ ግብር ላይ አርሰናል ክሪስታል ፓላስን ሲያስተናግድ ወይም ሲገጥም ከሜዳ ውጪ አቅንቶ 2-1 በሆነ ውጤት ማሸነፉ የሚታወስ ነውና የመጨረሻ ጨዋታው ነው የሚል ሐሳብ እየገለጹ ነው የሚገኙት ብዙዎች ማለት ነው። ከቼልሲ ነው እንግዲህ ወደ 5 ሚሊዮን ፓውንድ ወጪ አድርጎ ይህን ተጫዋች ያስፈረመው ማለት ነው። ሌላኛው ቤንጃሚን ዋይት ነው። ዋይትም እንደዚሁ ወደ መርሲሳይዱ ክለብ ኤቨርተን ሊያመራ ይችላል የሚሉ ጉዳዮች አስቀድመውም ሲወጡ ነበርና ከክለቡ ጋር ይለያያሉ ተብለው እዚሁ ሊስት ውስጥ ካሉ ተጫዋቾች መካከል አንደኛው ቤንጃሚን ዋይት ነው። ሌላኛው ደግሞ እንደዚሁ ተጫዋች ትሮሳርድ ሆኖ እየተመለከት ነው እንገኛለን። ፔሮ ኢንካፔም እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ላይ አርሰናልን በውሰት ውል ከተቀላቀሉ ተጫዋቾች መካከል አንደኛው እንደነበረ እናስታውሳለን ከባየር ሊቨርኩሰን። ምናልባት የተጫዋች የሚቀጥልበት ሂደት አለ ብዬ እገምታለሁ። ነገር ግን እዚህ ሊስት ውስጥ ከተካተቱ ተጫዋቾች መካከል አንደኛው ነው። ሌላኛው የግራ መስመር ላይ የሚጫወቱት ወይም የግራ ክንፍ ላይ ከሚጫወቱ ተጫዋቾች መካከል ሁለቱ ይጠቀሳሉ፣ ገብርኤል ማርቲኔሊ እና ትሮሳርድ ማለት ነውና እነዚህ ተጫዋቾች አንዳቸው የሚለቁበት ሂደት እንዳለ ነው እየተነገረ የሚገኘው። በተለይ ትሮሳርድ ብዙ የአርሰናል ደጋፊዎች ለተጨማሪ አንድ የውድድር ዘመን በአርሰናል ማሊያ ማየት እንደሚፈልጉ እየተናገሩ ነው የሚገኙት። በአንዳንድ አጋጣሚዎች በዚህ ዓመት ምናልባት የሊጉን የዋንጫ ክብር አርሰናል ሲያሳካ የማይቻሉ የተባሉትን ጨዋታዎች ያሸነፈው በዚህ ተጫዋች መንስኤ ነው ማለት እንችላለንና አርሰናል በተቸገረበት ሰዓት ላይ ሲደርስለት የነበረው ትሮሳርድ ነውና በተለይ የዌስትሃም ዩናይትድን ጨዋታ እናስታውሳለን። አርሰናል ደጋፊዎች ከፍተኛ ጭንቀት ውስጥ በነበሩበት አጋጣሚ ያንን ጎል በማስቆጠር እንደዚሁ አርሰናልን ከጭንቀት የገላገለበትንና ወሳኙን 3 ነጥብ ከለንደን ኦሎምፒክስ ስቴዲየም ይዞ የመጡበትን ሂደት ማስተዋስ ይቻላልና ትሮሳርድ በተለያዩ አጋጣሚዎች አርሰናልን ሲጠቅም ነበረ። ይህንንም እንግዲህ ክሬዲት በመያዝ የክለቡ ደጋፊዎች ተጨማሪ አንድ የውድድር ዓመት በአርሰናል ማሊያ ማየት እንደሚፈልጉ እየገለጹ ነው የሚገኙት። ገብርኤል ማርቲኔሊ ግን ከክለቡ ጋር ሊለያይ የሚችልበት እድል ሰፊ ነው። በመጨረሻዎቹም ጨዋታዎች ላይ ተመልክተነዋል። ገብርኤል ማርቲኔሊ በጣም ደካማ ውሳኔ ያለው አጎንብሶ የሚጫወት ከቡድን አጋሮቹ ጋራ ያለው ተግባቦትን በጣም ደካማ ነው፣ ሁልጊዜም እንደምንለው ማለት ነው። የክለቡም ደጋፊዎች ይህንን ቅሬታ ነው የሚያነሱበትና የተሻለ የግራ ክንፍ ተጫዋች ከገብርኤል ማርቲኔሊ የተሻለ ተጫዋች እንዲያመጣላቸው ክለባቸውን እንደዚሁ ጥሪያቸውን እያቀረቡ ነው የሚገኙት። አንደኛው የፊት መስመር አጥቂ ደግሞ እንደዚሁ ገብርኤል ጄሱስ ስለመሆኑ እየተነገረ ነው የሚገኘው ማለት ነው። እናንተ እንግዲህ የአርሰናል ደጋፊዎች፣ ሌሎችም ክለብ ደጋፊዎች ልትሆኑ ትችላላችሁ። ይህንን መረጃ እየተከታተላችሁ ያላችሁ በአርሰናል ማሊያ በቀጣይ ዓመት ማየት የማትፈልጓቸው ተጫዋቾች እነማን ናቸው? እስኪ ዘርዝሩልን። እንደዚሁም ደግሞ ከአርሰናል ጋር ስማቸው እየተያዙ ከሚገኙ ተጫዋቾች መካከል የእናንተ ምርጫዎች የትኞቹ ናቸው? ቢመጡላችሁ ቢፈርሙላችሁ በቀጣዩ የ2026-27 የውድድር ዘመን ላይ አዳዲስ ተጫዋቾችን ማየት እንፈልጋለን እነዚህ ተጫዋቾችን ብላችሁ እስኪ ሀሳብ አስተያየታችሁን አድርሱን። መልሰን ደግሞ በምሽቱ የስፖርት ዜና ወጃችን ላይ እናንተ የመረጣችኋቸውን ተጫዋቾች ደግሞ መልሰን ወደ እናንተ የምናደርስ ነው የሚሆነው ማለት ነው። ክቡራን ተመልካቾቻችን ለዛሬ ዕለት ማክሰኞ ግንቦት 18 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የደረሱበት የዛሬ መረጃ ሰዓታችን ይህንን ይመስል ነበረ። መረጃዎችን ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።